በአሁኑ ሰዓት እጅግ በጣም አሳዛኝ መረጃ ተሰምቷል። የዲኤችኤስ የዲፓርትመንት ኦፍ ሆምላንድ ሴክሬታሪ የሆነችው ክሪስቲ ኖኤም ዲቪ 2027 መቋረጡንና በዚህ ዓመት የማይሰጥ መሆኑን ይፋ አድርጋለች። ይህ እጅግ በጣም የሚያሳዝንና በርካቶችን ሊያበሳጭ የሚችል መረጃ ነው። የዲቪ ሎተሪ እንደሚታወቀው በጥቅምት ወር ነበር መሙላት የሚጀምረው። ነገር ግን በዚህ ዓመት መዘግየቱን ተከትሎ በርካቶች ጥያቄ ሲያነሱ ነበረ። ዘግይቶ ብቻ አልቀረም። ፋይናሊ እንግዲህ ክሪስቲ ኖኤም ከትራምፕ የተሰጠ ትዕዛዝ ነው በማለት በዚህ ዓመት ዲቪ ሎተሪ እንደማይኖር አስታውቃለች። ይህ ውሳኔ የተላለፈበት ምክንያት እንግዲህ በቅርቡ በብራውን ዩኒቨርሲቲ 2 ተማሪዎች እንደተገደሉና ወደ 9 የሚጠጉ ሰዎች እንደቆሰሉ የሚታወስ ነው። ታዲያ ይህንን ጥቃት ያደረሰው ግለሰብ ከዚህ ቀደም በ2017 በዲቪ ሎተሪ ፐርማነንትሊ ሪዛይድ እንዲያደርግ በቋሚነት እንዲኖር የተደረገ መሆኑ ታውቋል። ይህ ግለሰብ እንግዲህ የ48 ዓመት ፖርቹጋላዊ ነው። ስሙም ክላውዲዮ ኔቨስ ቫለንቲን ይባላል። ይህ ግለሰብ በቅርቡ እንደምታስታውሱት እንግዲህ በዩኒቨርሲቲ ውስጥ በደረሰው ጥቃት ተጠርጣሪ ነው። ታዲያ ግለሰቡ በትላንትናው ዕለት ሞቶ ተገኝቷል። ግለሰቡ ወደ አሜሪካን ሀገር የገባው መጀመሪያ በስቱደንት ቪዛ ነበረ። ታዲያ ይህን ጥቃት ከማድረሱ ከ2 ዓመት በፊት የዛው የብራውን ዩኒቨርሲቲ ተማሪ እንደሆነ ተገልጿል። እንግዲህ በ2000 ዓመተ ምህረት ገብቶ ከዛ በኋላ ለግሪን ካርድ አፕላይ አድርጎ በቋሚነት አሜሪካ እንዲኖር ተደርጎ ነበረ። ትራምፕም ይህንን ሜንሽን በማድረግ ግለሰቡ ወደ አሜሪካን ሀገር መግባት የማይገባው ነበረ። በዚህ ምክንያት እንግዲህ ተጨማሪ ማጣራቶችን እስክናደርግና ሌሎች አስፈላጊ ምርመራዎች እስኪደረጉ ድረስ የዲቪ ሎተሪ በጊዜያዊነት ሰስፔንድ እንዲደረግ ተወስኗል ማለት ነው። ይህ እጅግ በጣም የሚያሳዝን ጉዳይ ነው። የዶናልድ ትራምፕ ውሳኔም ደግሞ እጅግ በጣም የሚያበሳጭ ነው። እንደምታስታውሱት ሌላ በቅርቡ የአንድ የአፍጋን ዜግነት ያለው ግለሰብ ተመሳሳይ አይነት ጥቃት አድርሶ ነበረ። ታዲያ ይህ አንድ ግለሰብ ባደረሰው ጥቃት ምክንያት በሆል አፍጋኒስታን ላይ ውሳኔ ተወስኖ ነበረ፣ ምንም አይነት ቪዛ እንዳይሰጣቸው። በተመሳሳይ አሁንም ይህ ግለሰብ በዲቪ ሎተሪ ወደ አሜሪካን ሀገር ስለገባ በሚል ምክንያት ብቻ ሙሉ ሲስተሙን እንዲዘጋ ማድረግ እጅግ በጣም የሚያሳዝን ነው። ዶናልድ ትራምፕ የሚወስኑት ውሳኔ ግራ የሚያጋባ ነው። በግሌ የዶናልድ ትራምፕ ውሳኔ እጅግ በጣም አበሳጭቶኛል። ልክም አይደለም ባይነኝ። ምክንያቱም አንድ ግለሰብ በፈጸመው ጥቃት ምክንያት በሆል ፕሮግራሙ እንዲቆም ማድረግ አግባብም አይደለም፣ ልክም አይደለም። እናንተ ይህንን ጉዳይ በተመለከተ ምን ትላላችሁ? በኮሜንት ሴክሽን አሳውቁኝ። ቪዲዮ ብዙዎች ጋር እንዲደርስ ላይክ እያደረጋችሁ ሰላም ሁኑ።